ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የጥር 8 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በጉጉት ሲጠበቅ የነበረው አዲሱ ረቂቅ አዋጅ አዲሱ መመሪያ በመላው ሀገሪቱ ላይ ተግባራዊ እንዲደረግ ይፋ ሆኗል። ሙሉ መግለጫና ሙሉ ዝርዝሩን ወደ እናንተ ይዘናል። በሌላው መረጃችን ሀገራችን ኢትዮጵያ በጅቡቲ በኩል ምርቶቿን ወደ ውጭ ልትልክ ስለመሆኑ ተሰምቷል። በዝርዝር ይዘነዋል። በሌላው መረጃችን ብዙዎችን እያስጨነቀ ስላለው በመዲናችን አዲስ አበባ ላይ ከባድ የእሳት አደጋ ስለመነሳቱ ይፋ ሆኗል። ከምን ጋር ተያይዞ ነው? በዝርዝር ወደ እናንተ እናደርሳለን። እንዲሁም በህብረተሰቡ ጤና ላይ አደገኛ የሆነ እርድን በቁጥጥር ስር ስለመደረጉም ተሰምቷል። ሙሉ መረጃውን እናደርሳለን። በሌላው መረጃችን ለኮንዶሚኒየም ተመዝጋቢዎች በ20/80 40/60 የተመዘገባቸው እናንተን በተመለከተ ጥብቅ መግለጫ በዚህ ሰዓት ይፋ ሆኗል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም በመዲናችን አዲስ አበባ ላይ ከባድ የእሳት አደጋ ስለመነሳቱ እንግዲህ ብዙዎችን አስጨንቋል። በሰሚት አካባቢ የእሳት ቃጠሎ አደጋ መከሰቱ በአሁኑ ሰዓት ሰሚት 20 ሜትር ተብሎ በሚጠራው አካባቢ በሚገኝ አንድ ህንፃ ላይ ከባድ የእሳት ቃጠሎ አደጋ መከሰቱ ተገልጿል። የአደጋው ስፍራ እሳቱ የተነሳው በህንፃው የመጨረሻ ወለል ወይንም ጣሪያ ላይ በሚገኙ ክፍሎች ውስጥ ነው። የመከላከል ስራ በአሁኑ ሰዓት 4 የእሳት ማጥፊያ መኪናዎች በስፍራው ተገኝተው እሳቱን በቁጥጥር ስር ለማዋል ከፍተኛ ጥረት እያደረጉም ይገኛሉ። በአካባቢው የምትገኙ ነዋሪዎችና አሽከርካሪዎች ለድንገተኛ አደጋ ሰራተኞች መንገድ በመልቀቅ እንድትተባበሩ መልእክት መስተላለፉን በዚህ ሰዓት ይፋ ሆኗል። ምን ላይ እንደደረሰ እንግዲህ ያለውን መረጃ እየተከታተልን ወደ እናንተ የምናደርስ ይሆናል። በሌላው መረጃችን ሀገራችን ኢትዮጵያ በጅቡቲ በኩል ምርቶቿን ወደ ውጭ ልትልክ ስለመሆኑ ተሰምቷል። ኢትዮጵያ በጅቡቲ በኩል የነዳጅና የማዳበሪያ ምርቶቿን ወደ ውጭ በመላክ ቀጠናዊ ንግዷን ልታሳድግ መሆኑን የጅቡቲ ባለስልጣን ገለጸ። ይህ እንቅስቃሴ ሀገሪቱ የውጭ ምርቶቿን ከማስገባት ይልቅ ወደ ውጭ በመላክ ላይ ወደ ተመሰረተ የምጣኔ ሀብት ሞዴል ለማሸጋገር ያላትን ስትራቴጂያዊ እቅድ የሚያንጸባርቅ ነው ሲሉ የጅቡቲ ወደቦችና ነፃ የንግድ ቀጠና ባለስልጣን ኃላፊ ገለጹ። ኢትዮጵያ ከውጭ የምታስገባውን በመቀነስ የምትልከውን ለመጨመር ትሻለች። አንድ ሀገር ከፍጆታዋ በላይ ስታመርት ኢኮኖሚያዋ እየጠነከረ ይሄዳል በማለት ጅቡቲ ለውጡን ለመደገፍ ዝግጁ መሆኗን ገለጸች። ኢትዮጵያ በአሁኑ ወቅት 1.8 ሚሊዮን ቶን የግብርና ማዳበሪያ ታስገባለች ያሉት ባለስልጣኑ አሁን ግን የነዳጅ ምርቶችንና የግብርና ግብዓቶችን ወደ ውጭ ለመላክ አቅዳለች። ጅቡቲም ቀዳሚ የሎጂስቲክ መተላለፊያ ሆና ታገለግላለች ማለታቸውን በዚህ ሰዓት መግለጫው አስነብቦናል። በሌላ በኩል ለኮንዶሚኒየም ተመዝጋቢዎች 20/80 40/60 እናንተን በተመለከተ አንድ ጥብቅ መግለጫ በዚህ ሰዓት ይፋ ሆኗል። ሰሞኑን በተለያዩ የማህበራዊ ሚዲያ ገጾች ቀነ ገደብ በማስቀመጥ የመዝገባ ቋት ወይንም መኖራቸውን አረጋግጡ እንዲሁም መዝገባቸውን አክቲቭ አድርጉ በማለት እየተናፈሰ የሚገኘውን ሐሰተኛ ወሬ ተከትሎ ተመዝጋቢዎች በአዲስ አበባ ቤቶች ልማትና አስተዳደር ቢሮ በመገኘት ለአላስፈላጊ ምልልስ እየተዳረጉ ይገኛሉም ብለዋል። ይሁንና ተመዝጋቢዎች ያለምንም ቀነ ገደብ በተቋሙ ዌብሳይት መረጃን ለማግኘት ስለሚችሉ በአካል መምጣት ሳይፈለግ ማንኛውም ተመዝጋቢ የመዝገባ ሂሳብ ቁጥሩን በማስገባት አክቲቭ መሆኑን ማረጋገጥ የሚችልና አስፈላጊውን መረጃ ማግኘት የሚችል መሆኑን እየገለጽን ተመዝጋቢዎች ቁጠባቸውን በአግባቡ እንዲቀጥሉና ሐሰተኛ መረጃ ከሚሰራጩ ማህበራዊ ሚዲያዎች ለሚነዙ አሉባልታዎች ትኩረት ሳይሰጡ ትክክለኛና ወቅታዊ መረጃን
ከተቋሙ የማህበራዊ ሚዲያ ብቻ እንዲጠቀሙ እናሳስባለን ሲል እንግዲህ በምስሉ ላይ እንደምትመለከቱት በዚህ ሰዓት መግለጫው ወጥቷል። በሌላው መረጃችን የኢትዮጵያ ምግብና መድኃኒት ባለስልጣን በጅማ ቅርንጫፍ ጽህፈት ቤት ጅማ ከተማ ለምግብነት የሚውል የምግብ እርድ በቆሎ ጋር ቀላቅሎ ሲያስፈጭ የነበረ ወፍጮ ቤት ላይ እርምጃ መውሰዱን አስታውቋል። ቅርንጫፍ ጽህፈት ቤቱ የጥምቀት በዓልን ምክንያት በማድረግ በከተማዋ በሚገኙ ወፍጮ ቤቶች የቅቤና የማር መሸጫ ላይ ባደረገው ቅኝት ይህ ለጤና አደገኛ የሆነ ምርት ለገበያ ሳይሰራጭ ቀድሞውኑ በቁጥጥር ስር መዋሉን ጠቅሷል። ድርጊቱን ሲፈጽሙ የተገኘው ወፍጮ ቤትም የታሸገ ሲሆን ተገቢው የሕግ እርምጃ የተወሰደበትም ይገኛል ተብሏል። ባለስልጣኑ በተለይ በበዓላት ወቅት መሰል ሕገወጥ ተግባራትና የምግብ ማጭበርበሮች ስለሚበራከቱ ቁጥጥሩን አጠናክሮ እንደሚቀጥል የገለጸ ሲሆን ህብረተሰቡም የሚገዟቸውን የምግብ ምርቶች ጥራትና ደህንነት በጥንቃቄ እንዲመረምርና አጠራጣሪ ነገሮችን ሲመለከት ለሚመለከታቸው አካላት እንዲጠቁሙ ጥሪ ማቅረቡን በዚህ ሰዓት መግለጫው ወጥቷል። በሌላው መረጃችን በጉጉት ሲጠበቅ የነበረውን አዲሱን ረቂቅ አዋጅ አዲሱን መመሪያ በተመለከተ በዛሬው ዕለት ይፋ ሆኗል። አዲሱን የገጠር መሬት አስተዳደርና አጠቃቀም አዋጅ አስመልክቶ የአማራ ክልል ቢሮ መግለጫውን አውጥቷል። መግለጫውን የሰጡት የቢሮ ኃላፊ ሲሳይ ዳምጤ የመግለጫውን አስፈላጊነት የገጠር መሬት ባለይዞታዎች አዋጁን አውቀው ተገቢውን ድጋፍና ተግባራዊ እንቅስቃሴ እንዲያደርጉም ነው ተብሏል። የነበረውን አዋጅ ማሻሻል ያስፈለገበት ምክንያት ነባሩ የመሬት አስተዳደርና አጠቃቀም አዋጅ ቁጥር 252/2009 አሁን ካለው ነባራዊ ሁኔታ ጋር ያሉ ጉዳዮችን ባለመያዙና እንደ ሀገር የገጠር መሬት አጠቃቀም ተመሳሳይ ለማድረግ በማስፈለጉ እንደሆነ ነው የገለጹት። ለአዋጁ መሻሻል ከምክንያቶቹ መካከል የአርሶ አደሩንና የከፊል አርብቶ አደሩን የኑሮ ደረጃ ከሀገሪቱ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ እድገት ጋር ማራመድ እንዲቻልና በመሬት ይዞታው ላይ ያለውን የንብረት መብት ይበልጥ ለማጠናከር የገጠር መሬት ምዝገባ መረጃን ጥራቱን በጠበቀ መንገድ ለማደራጀት በመሬት ምክንያት የሚነሱ ግጭቶችን ለመቀነስ የሴቶች ሕፃናትና ድጋፍ የሚሹ የህብረተሰብ ክፍሎችን የመሬት ተጠቃሚነት መብት ለማረጋገጥ በተበታተነ መንገድ ያሉ አርሶ አደሮችን በፈቃደኝነት ላይ ተመስርቶ ወደ አንድ ማዕከል ለማምጣትና በገጠር ኮሪደር ልማት አርሶ አደሮችን የመሰረተ ልማት ተጠቃሚ እንዲሆኑ ለማድረግ የክልሉን መሬት በአግባቡ ማስተዳደር የሚችሉበት ሁኔታም ያገኛሉ ሲል ይፋ አድርጓል። አዲሱ የመሬት አዋጅ ከዚህ በፊት ይነሱ የነበሩ ጥያቄዎችን የመለሰ ነው ያሉት ኃላፊው አዋጁ ይዟቸው ከመጡ መልካም ነገሮች መካከልም መሬትን በባለቤትነት የመጠቀም መብትና የሕግ ዋስትና ሽፋን ለአርሶ አደሮች ተሰጥቷል። አርሶ አደሮች መሬታቸውን ለልጆቻቸውና ላመኑበት ለማንኛውም ሰው በስጦታ እንዲሰጡ እድል የሰጠ ነው ተብሏል። ባለይዞታው በመሬቱ መጠቀም፣ ማከራየት፣ ለጋራ አራሽ መስጠት፣ ቋሚ ንብረትን በሽያጭ ማስተላለፍና አስተዳደራዊ ወሰን የማይገድበው የመለዋወጥ መብት ሰጥቷልም ብለዋል። አዋጁ የሴቶች የሕፃናትና ተጋላጭ ህብረተሰብ ክፍሎችን የተጠቃሚነት ከለላ እየሰጠ መሆኑን አንስተው አዋጁ ወጣቶችና አዲስ መሬት ጠያቂዎችን ጥያቄ ከግምት ውስጥ ያስገባና ከሶስተኛ ወገን ነፃ የሆነ መሬት አስተዳደርን በማስፈን በፍትሃዊነት የሚያስተናግድ ነውም ብለዋል። የአስተዳደር ስርዓቱ ከማህበረሰቡ እሴቶች ጋር እንዲስማማ ማድረግ በትልቅ ዕውቅና የተሰጠ ነው። የአርሶ አደሮች የይዞታ ማረጋገጫ ለግብርና ቴክኖሎጂ ሽግግር ዋስትና እንዲሆን ያግዛልም ተብሏል። የአዋጁን ማስፈጸሚያ ደንብ የማዘጋጀት ሥራ መጀመሩንና በቀጣይ መመሪያዎቹ እንደሚዘጋጁም ኃላፊው መግለጻቸውን በዚህ ሰዓት መረጃው ወጥቷል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ